አንደኛ ነገሥት ምዕራፍ 6 የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባለው በሁለተኛው ወር የእግዚአብሔርን ቤት መስራት ጀመረ። ንጉሡ ሰለሞንም ለእግዚአብሔር የሰራው ቤት ርዝመቱ 60 ክንድ ወርዱም 20 ክንድ ቁመቱም 30 ክንድ ነበረ። በመቅደሱም ፊት ወለል ነበረ። ርዝመቱም እንደ መቅደሱ ወርድ 20 ክንድ ወርዱም ከቤቱ ወደፊት 10 ክንድ ነበረ። ለቤቱም በዓይነ ርግብ የተዘጉ መስኮቶች አደረገ። በቤቱም ግንብ ዙሪያ በመቅደሱና በቅድስተ ቅዱሳኑ ግንብ ዙሪያ ደርብ ሰራ። በዙሪያውም ጓዳዎች አደረገ። የታችኛውም ደርብ ወርዱ 5 ክንድ የመካከለኛው ደርብ ወርዱ 6 ክንድ የሶስተኛውም ደርብ ወርዱ 7 ክንድ ነበረ። ሰረገሎቹ በቤቱ ግንብ ውስጥ እንዳይገቡ ከቤቱ ግንብ ውጪ አረፍቶች አደረገ። ቤቱም በተሰራ ጊዜ ፈጽመው በተወቀሩ ድንጋዮች ተሰራ። በተሰራም ጊዜ መራጃና መጥረቢያ የብረትም ዕቃ ሁሉ በቤቱ ውስጥ አልተሰማም። የታችኛውም ደርብ ጓዳዎች በር በቤቱ ቀኝ አጠገብ ነበረ። ከዚያም ወደ መካከለኛው ደርብ ከመካከለኛውም ወደ ሶስተኛው ደርብ በመውጫ ያስወጣ ነበር። ቤቱንም ሰርቶ ፈጸመው። በዝግባው ሰረገሎችና ሳንቃዎች ከደነው። በቤቱም ሁሉ ዙሪያ ቁመታቸው 5 ክንድ የሆነ ደርቦች ሰራ። ከቤቱም ጋር በዝግባ እንጨት አጋጠማቸው። የእግዚአብሔርም ቃል ወደ ሰለሞን መጣ እንዲህ ሲል፣ ስለዚህ ስለምትሰራው ቤት በሥርዓቴ ብትሄድ ፍርዴንም ብታደርግ ትመላለስበትም ዘንድ ትእዛዜን ሁሉ ብትጠብቅ ለአባትህ ለዳዊት የነገርሁትን ቃል ከአንተ ጋር አጸናለሁ። በእስራኤልም ልጆች መካከል እኖራለሁ፣ ሕዝቤንም እስራኤልን አልጥልም። ሰለሞንም ቤቱን ሠራው ፈጸመውም። የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠ። ከቤቱም መሠረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞም የቤቱን ወለል በጥድ እንጨት ከደነው። በቤቱ ውስጥ ቅድስተ ቅዱሳን ይሆን ዘንድ ኋለኛውን 20 ክንድ በዝግባ እንጨት ጋረደው። በቅድስተ ቅዱሳኑ ፊት ያለውን መቅደስ ርዝመቱ 40 ክንድ ነበረ። የቤቱንም ውስጥ በተጎበጎበና በፈነዳ አበባ በተቀረጸ ዝግባ ለበጠው። ሁሉም ዝግባ ነበረ፣ ድንጋዩም አልታየም ነበር። በዚያም የእግዚአብሔርን ቃል ኪዳን ታቦት ያኖር ዘንድ በቤቱ ውስጥ ቅድስተ ቅዱሳኑን አበጀ። የቅድስተ ቅዱሳንም ርዝመት 20 ክንድ ስፋቱም 20 ክንድ ቁመቱም 20 ክንድ ነበረ። በጥሩ ወርቅም ለበጠው። በቅድስተ ቅዱሳኑም ፊት ከዝግባ የተሰራ መሠዊያ አደረገ፣ በጥሩ ወርቅም ለበጠው። ቤቱንም ሁሉ ፈጽሞ በወርቅ ለበጠው። በቅድስተ ቅዱሳኑም ፊት የነበረውን መሠዊያ ሁሉ በወርቅ ለበጠው። በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሠራ። የኪሩብም አንደኛው ክንፍ 5 ክንድ የኪሩብም ሁለተኛው ክንፍ 5 ክንድ ነበረ። ከአንደኛው ክንፍ ጫፍ ጀምሮ እስከ ሁለተኛው ክንፍ ጫፍ ድረስ 10 ክንድ ነበረ። ሁለተኛውም ኪሩብ 10 ክንድ ነበረ። ሁለቱም ኪሩቤል አንድ ልክና አንድ መልክ ነበረ። የአንዱ ኪሩብ ቁመት 10 ክንድ ነበረ። የሁለተኛውም ኪሩብ እንዲሁ ነበረ። ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበር። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር።
የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር። ኪሩቤልንም በወርቅ ለበጣቸው። በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። የቤቱንም ወለል በውስጥና በውጭ በወርቅ ለበጠ። ለቅድስተ ቅዱሳኑም መግቢያ ከወይራ እንጨት ደጆች ሠራ። መድረኩንና መቃኖቹን ደፉንም 5 ማዕዘን አደረገ። ሁለቱንም ደጆች ከወይራ እንጨት ሠራ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው፣ በወርቅም ለበጣቸው። ኪሩቤልንና የዘንባባውን ዛፍ በወርቅ ለበጣቸው። እንዲሁም ለመቅደሱ መግቢያ ከወይራ እንጨት 4 ማዕዘን መቃን አደረገ። ሁለቱንም ደጆች ከጥድ እንጨት ሠራ። አንዱ ደጅ በማጠፊያ ከተያያዘ ከ2 ሳንቃ ተደረገ። ሁለተኛውም ደጅ በማጠፊያ ከተያያዘ ከ2 ሳንቃ ተደረገ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው። በተቀረጸውም ሥራ ላይ በወርቅ ለበጣቸው። የውስጠኛውንም አደባባይ ቅጥር 3ቱን ተራ በተጠረበ ድንጋይ፣ አንዱንም ተራ በዝግባ ሳንቃ ሠራው። በ4ኛው ዓመት ዚፍ በሚባል ወር የእግዚአብሔር ቤት ተመሠረተ። በ11ኛውም ዓመት ቡል በሚባል በ8ኛው ወር ቤቱ እንደ ክፍሎቹና እንደ ሥርዓቱ ሁሉ ተጨረሰ። በ7ም ዓመት ውስጥ ሠራው።